እፎይ ቅድም ጥያቄ የጠየቅኩ ኔትወርክ አውርዶኝ ነበር። እሺ ጥያቄ ምንድን? ቁርአን ላይ ሐዋርያት ኢሳ ሐዋርያቶች እንዳሉት ይናገራል እና እነዛ ሐዋርያቶች እነማን ናቸው የሚል ነበር። እሺ ቅድም የጠየቀው እሱ ባይሆንም ኢሳ አለይሂ ሰላም ሐዋርያቶች ነበሩት። አዎ ሐዋርያቶች ነበሩት። እነዚህ ሐዋርያቶቹ የእርሱ የእምነት ባልደረቦቹ ወይንም ተከታዮቹ ናቸው። እነማን ናቸው? ቁርአን ላይ ያለ እነዛን ይጠቅሳል። ለቁርአን ላይ ስማቸው አልተጠቀሰም። ከስማቸው ሳይሆን እኛ በቁርአን ላይ ነብያት ሆነው ራሱ ስማቸው ያልተጠቀሱ ነፋሉ። ስራቸው ግን ተጠቅሷል። የአምላክ የመረጣቸውና የላካቸው ነብያት ሆነው ማለት ነው። እኛ ከስም ሳይሆን ከመንገዳቸው ነው ትኩረታችን። ኦኬ፣ ስለዚህ አይታወቁም ማለት ነው። እነዛ ነቢያቶች እነማን እንደሆኑ አይታወቁም ማለት ነው። አይታወቁም ሳይሆን ይታወቃሉ። ነገር ግን ስማቸው ያን ያክል አስፈላጊ ስላልሆነ አላህ በቁርአን ላይ ስማቸውን አልጠቀሰውም። ሌላም አሊ ኢምራን 3:52 ላይ ሐዋርያቶች የሚለው እነማን እንደሆኑ ስማቸው አይታወቅም። ስማቸው ይታወቃል፣ ግን በቁርአን ላይ መጠቀሱ አስፈላጊ ስላልሆነ ምንም ፋይዳ ስለሌለው ከስማቸው ሳይሆን እኛ ከመንገዳቸው እምነታቸው ተጠቅሷል። መንገዳቸው ተጠቅሷል። አምላካቸውን መስክረዋል። ሃይማኖታቸውን መስክረዋል። መልእክተኛቸውን መስክረዋል። መጽሐፋቸውን መስክረዋል። ይሄ ሁሉ ቁም ነገር እያለ ስም ላይ መንጠልጠሉ ለምን እንዳስፈለገ አላውቅም። ልክ እንደዚህ ነበር አይሁዲዎች መጥተው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ስለዋሻው ሰዎች ስማቸውን ንገረን አሉ። ስማቸውን እንደሚሰራላቸው ትኩረት እሱ ላይ አደረጉ። ስማቸውን ብታውቁ መንገዳቸውን ካላወቃችሁ ምን አጋለሁ? ስማቸውን ብታውቁ የእነርሱን ምን እንዳመኑና ምን እንደሰበኩ ሳታውቁ ብትቀሩ ምን ዋጋ አለው? ገብታችኋል? ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ምን ይላል? ወሩሱለን ቀድ ቀሰስናሁም ዐለይከ ሚን ቀብል ወሩሱለን ለም ነቅሱሱም ዐለይክ ይላል። ሙሐመድ ሆይ ከመላእክተኞች ስማቸውን የነገርኩህ አለ፣ ያልነገርኩህ ደግሞ ከዚህ በላይ ብዙዎች አሉ እያለ ይናገራል። ስለዚህ ስማቸው ላይ ሳይሆን ትኩረቱ መንገዳቸው ላይ ነው። የቅሩ መንገዳቸው የትኛውን መንገድ ተከተሉ ነው። ስለዚህ ከመሐመድ በፊት እስልምና አልነበረም ማለት ነው። ምን አገናኘው ዘለቀ? ስለ እስልምና ተረት እያልክ ነው። ቁርአን ላይ የሌለ ነገር እንዴት ታምንበታለህ? ብዬ እኮ ነው። ተረት አደረከው ብዬ እኮ ነው። ተረት ማለት አንተ የምታመልከው አምላክ ነው። መጽሐፍ ቅዱስ ላይ አምላክ ነው ሳይል ሐዋርያቶች እንዳሉ ከነገረ እነዛን ሐዋርያቶች እንዴት ዲፋይን አደረግም? ተረት ማለት ነው ማለት ነው። ትርጉሙን ንገረኝ። ለምሳሌ አሉ ነቢያቶች አሉ፣ ነገር ግን እነዛ ነቢያቶች አልተገለጸም፣ መገለጹ አስፈላጊ ስላይደለ ሲል እሱ ያንተ አስተሳሰብ ነው የሚሆነው ማለት ነው። እሱ አይደለም ተረት፣ እሱ አይደለም ተረት ማለት ያለ ማስረጃ የሚታመን የሆነ እምነት ማለት ነው። አንተ ለምሳሌ እኮ ማስረጃ የለህም ማለት እኮ ነው። ቁርአኑ ራሱ ማስረጃ የለውም ማለት እኮ ነው። ወንድ ልጅ ነው አይደል? ያው ረጋ ብዬ እያወራሁ ነው፣ አዳምጥ እኮ። እኔም ረጋ ብዬ እየነገርኩህ እኮ ነው። ቁርአኑ ራሱ መልስ የለውም ማለት ነው። አታዳምጥም? ተረት ብሎ ማለት ያለ ማስረጃ የሚመለክ የሆነ እኮ ማስረጃ ስጠኝ እኮ ነው የምልህ። ሐዋርያቶች እነማን ናቸው ብሎ ነው የጠቀሰው ነው የምልህ። አታዳምጥም ማለት ሐዋርያቶች እነማን ናቸው? ሐዋርያቶች አሉ ካለ ቁርአን ማስረጃ የለውም ወይ ነው? እሺ አዳምጥ። ተረት ነው እንደምታምነው አዳምጥ። የለውም ወይስ እንደ ምንም ማድረግ አይቻልም? ጆሮን ዘጋ። ተረት ማለት አምልከኝ ሳይልህ የምታመልከው አምላክ ነው። አንዲት ቦታ ላይ ክርስቶስ ለታሪክ እኔ አምላክ ነኝ አምልኩኝ አላለም። ነገር ግን እሱ እንደ አምላክ አድርገህ ይዘህ ትሄዳለህ። ጌታቸዋል። ተረት ማለት ያለ ማስረጃ የቆመ የሆነ እምነት ነው። ጌታቸዋል። ስም መጠቀስ የግዴታ አለበት ያለህ ማን ነው? ስለ ነቢያት ተከታዮች የነቢያቶች ስም ራሱ ስማቸው በርካታ ያልተጠቀሱ አሉ በመጽሐፍ ላይ፣ ነገር ግን ስራቸው የተጠቀሰላቸው ስማቸው የማይታወቁ ማለት ነው። አሁን ግን ዋና ቁም ነገር ምንድነው? አምላክህ ስለ አምላክነቱ ሳይናገር መመለክ እንዳለበት ሳይናገር ሂዶ አሜን ነው ብለህ አንተ በራስህ መንገድ ሄደህ ታመልከዋለህ። ኢየሱስ ክርስቶስ የትኛውም ስፍራ ላይ እኔ አምላክ ነኝ አምልኩኝ አላለም። ስለ አምላክነቱ ሳይናገር የሄደን አካል ማምለክ ይሄ ነው ተረት ብሎ ማለት ያለ ማስረጃ የቆመ አምላክነት ነው። ያ እኔ ግን የማመልከው አምላክ ራሱ ቃል በቃል እኔ አምላክህ ነኝ አምልከኝ ብሎ ቃል በቃል ስለተናገረ ነው። አምላክ አላህ ቃል በቃል እኔ አምላካችሁ ነኝ አምልኩኝ ብሏል። የትኛውም ስፍራ ላይ ግን ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ አላለም።
ያ እሺ፣ ጥያቄ ያለው ክርስቲያን አለ? እሺ ጥያቄ ሳይሆን እኔ ይቅርታ እና አስተያየት የሆነ ነገር መናገር ፈልጋለሁና ከእምነታችን ባሻገር ሌላ የሚያሳስበኝ ነገር ስላለ በዋናነት አሁን በዚህ በክርስትና ኦርቶዶክስ እምነት በኩል አንድ የሆነ ሰው አለ፣ በእስልምናው በኩል ደግሞ አንተ አለ እና እኔ እናንተ ጋር የሆነ የሚታይ ነገር አለ። ይቅርታ አድርግልኝና አንተ አንድ የተከበርክ ኡስታዝ ነህ፣ በሌላውም በኩል ያሉ ደግሞ በእምነታቸው በኩል የሆነ ነገር የሚያደርጉ ሰዎች አሉና ከዛ ባሻገር አንድ ሀገራዊ ማህበራዊ የሆነ ነገር ይኖርበት ነገር አለና ያን ነገር እንዴት ታዩታላችሁ ነው የኔ ጥያቄ ማለት ነው። ማለት አሁን እዚህ ላይቭ ላይ መፋጀቱ ምናምን ማለቱ የተለያየ የተሳሳተ መረጃ ይሄ የእምነት ጉዳይ ነው። አንድ ሰው እኮ በፈለገው ነገር ዓለማችን ላይ ብንሄድ በጣም ብዙ እምነቶች አሉ። ኢትዮጵያ ውስጥ ደግሞ ብዙ እኔ ትንቢተ ኢሳይያስ ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን የሚል ነገር አለ። ኢትዮጵያ የተለያየ ብሔር ብሔረሰቦች አሉ፣ የተለያየ ባህል አለ፣ የተለያዩ ደግሞ እምነቶች አሉ። ያ ነገር እንደው እንደተከበረ ተቻችለን ብንኖር ደስ ይላል። ሙስሊሙ መጽሐፍ ቅዱስ ባይብሉን ቢያነበው፣ ክርስቲያኑም ደግሞ ቁርአኑን ቢያነብ፣ ሌላም ነገር ቢያነብ ቢያውቅ ለእውቀት ችግር የለው። ያልገባው ነገር ካለ ቁርአን ያነበበ እንደናንተ አይነት ኡስታዞችን መጽሐፍ ቅዱስ ያነበበ ክርስቲያን መምህራኖች አሉ፣ ወንጌላውያን አሉ። እነሱን እየጠየቀ ለመረዳት ቢሞክር። ከዛ ባለፈ ግን እንደዛ አይነት ነገር ብታስቡበት የሚል ነገር ነው። ሀገራዊ ነገር ስለሚያሳስበኝ ብዬ ነው። አመሰግናለሁ። እሺ እናመሰግናለን። እኔ ምናልባት ዛሬ ሊሆን ይችላል ታውቀኝ የሚያውቅ ሰው ያውቃል። እሺ አንዴ ኔት ያድርጉ። እኔ የአንድ ሀገር ልጆች ናቸው ሁላችሁም፣ ሙስሊሞችም ክርስቲያኖችም። ሀገራዊ በሆነ ነገር ላይ ሁሉም አንድ አይነት ነገር ለሀገሩ መልካምን እንዲያስብ፣ አንዱ ለሌላው መልካምን እንዲያደርግና እንዲያስብ፣ ጥሩን ነገር እንዲያስብ፣ ይህን ሁሌ የምናገረው ነገር ነው፣ አዲስ ነገር አይደለም። አንዱ የሌላውን እምነት መሳደብ፣ መዝለፍ፣ ማንቋሸሽ ይሄ ለማንም የሚጠቅም ነገር አይደለም። ይልቁንስ በመጽሐፍ ላይ መሰረት አድርገው ተመርኩዞ ሰዎችን ጥበባዊ በሆነ መንገድ ለስላሳ በሆነ ጥሪ ሰዎችን ወደ እምነቱ የመስበክ መብት አለው፣ ሐቅ አለው። ያን ነገር እንዲያደርግ ነው የምንመክራቸው። እሺ ሁላችንም የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ እናምልክ የሚል ጥሪ ነው የምንጠራቸው። እኛም ሌላ ነገርም አይደለም። ያ ስለ ክርስቶስም ስንናገር እኛ እርሱን ከጥላቻ አይደለም። ክርስቶስን በጠላኔ ሙስሊም አይደለም። ስለ ማርያም ስናወራ ማርያምን ከመጥላት አይደለም። ማርያምን የሚጠላ ከሙስሊም ይወጣል ከእስልምና። ስለ ገብርኤል እና ስለ ሚካኤል ስናወራ እነርሱን ከመጥላትና ከመተቸት ሳይሆን እነርሱን ቢጠላ አንድ ሰው ሙስሊም አይሆንም፣ ካፊር ይሆናል። ነገር ግን እነርሱ የነበሩበትን መንገድ ያንን አንዱ ሃይማኖት በብቸኝነት እንከተል፣ አንዱን አምላክ በብቸኝነት እናምልክ፣ የአብርሃም የይስሐቅ የያዕቆብን የክርስቶስን የሁላቸውንም አምላክ የሚል ነው። ያ ነው ክርስቶስ እንደ መጽሐፋችሁም እኔ አምላካችሁ ነኝ አምልኩኝ ብሎ አልሰበከም። ያን ነገር እንድትነቁና እንድታነቡ ወደ ራሳችሁ እንድትመለሱ የክርስቶስን አምላክ እንድትፈልጉ ያንን እንድትመረምሩ ብቻ ነው እዚህ ቦታ ላይ የመጣንበት። ሌላ ምንም ዓላማ የለንም። የሰውን እምነት ዝቅ ለማድረግ ሰው የሚያመልከውን አካል ዝቅ ለማድረግ ለዚያን አይደለም። ያኖሽ ጥያቄ ያለው አሁን መቀጠል ይችላል። ጥያቄ ያለው ጥያቄ ያለው ከገባቸውት ሰዎች ይርጋ
هتسمع كلامي؟ اشتياق على إثيوبيا እሸቱ ጥያቄ አለ? ይሰማቸዋል ድምጼ? والقمر قدرناه منازل حتى عاد كالعرجون القديم لا الشمس ينبغي لها أن تدرك القمر ولا الليل سابق النهار وكل في فلك يسبحون. أشوف ሰላም እንዴት ነህ? እሱ አላህ አልሐምዱሊላህ አላህ እሺ ጥያቄ ልትናገር ስለሰማሁ ጥያቄ ልጠይቅህ ገባሁ። እሺ አሁን የአብርሃምን የይስሐቅን ያዕቆብን አምላክ አንዱን አምላክ አምልኩ ነው የምንላችሁ ነው ያልከው አይደል? ያው እሱን ከየት ነው ያገኘው? ማለት መጽሐፍ ቅዱስ ነው የሚነግርህ ወይም ደግሞ ከቁርአን ነው? በቁርአን ላይ አለ። እኛ ቁርአን የሚጠራው ሌላ አምላክን ሳይሆን የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ እያለ ነው። የክርስቶስንም አምላክ ጭምር የሆነው። ኦኬ፣ ግን ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ የነገረን ቁርአን አይደለም። ቁርአን ቀድሞ ከሺህ ዓመት በፊት ተጽፎ ተቀምጧል። የተጻፈ ነገር እኮ ነው። ኢቭን ተጽፎ ተቀመጠ፣ ግን እናንተ በዚያ መንገድ ላይ አይደላችሁም። እሱን ማውራት እንችላለን ረጋ ባለመልኩ። እሺ መጽሐፍ ቅዱስ ላይ ቆመን ራሱ ብናወራ እናንተ የአብርሃም የይስሐቅ የያዕቆብን አምላክ ሳይሆን እያመለካችሁ ያላችሁት የአብርሃም የይስሐቅ የያዕቆብ አምላክ የሆነው የላከውን አንዱን መልእክተኛና ነብይ ክርስቶስን ነው እያመለካችሁ ያላችሁት። መጽሐፉ ላይ ቢጻፍ ማትሄዱበት ከሆነ ምን ዋጋ አለው? እሺ ያ ነው። አሁን እሱን ላሳየህ። መጽሐፍ ቅዱስ ይዘሃል? አይ ስልኬ ነው ያለሁት። አዎ ላሳየህ አንድ ጊዜ። ቆይ አይ እንትን ልበልልና ታሳየኛለህ። ችግር የለውም። እሱ ጥያቄ ሊጨርስልህ በዚሁ መሰረታውን እሱን እንዳልሆነ አንዲት እሱን ጥቅስ ብቻ ላሳየሽ። የሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ምን ይላል መሰለህ? የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን እና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው ይላል። እዚህ ጋር የአብርሃም የይስሐቅ የያዕቆብ አምላክ የተባለውን ነው እያመለክ ያለው ወይንስ ብላቴናውን ኢየሱስ ክርስቶስን ነው እያመለክ ያለው? የአብርሃም የይስሐቅ የያዕቆብ አምላክን ኢየሱስን አተመልከው ማለት ነው። ኢየሱስ አይመለክም። ከየትኛው ቤተ እምነት ነህ? እኔ ክርስቲያን ነኝ። ኦርቶዶክስ እና ፕሮቴስታንት ወይስ? ክርስቲያን ነኝ። እሺ፣ ስለዚህ ኢየሱስ ክርስቶስ አምላክ አይደለም አይደል? ኢየሱስ ክርስቶስ ፍጹም ሰው ሆኖ መጥቷል። እዚህ ምድር ላይ ተመላልሷል፣ በሰውነት ተመላልሷል። ግን አንተ የጀመርከው ከመሃል ነው ኢየሱስ ክርስቶስ። ግን እሱን ወደ ኋላ ያዳምበው። ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ ፊት የት ነበረ? ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? የአብርሃም የይስሐቅ የያዕቆብ አምላክ ኢየሱስ ነው ወይንስ ሌላ ነው? ይኸውልህ ኢየሱስ ክርስቶስ አሁን እጄ ላይ መጽሐፍ ቅዱስ የለም እንጂ ምን አለ መሰለህ፣ አንተ ከዮሐንስ ወንጌል ምዕራፍ 4 አካባቢ ይመስለኛል አንተ ከአባታችን ከአብርሃም ትበልጣለህን ሲለው እኔ ከአብርሃም በፊት ነበርኩ። ያኔ አንተ እንደምታውቀው እንዲህ ውስን እንደኔ እንዳንተ የ29 30 ዓመት ሰው ነበረ። ግን ኖ እኔ ከአብርሃም በፊት ነበርኩ ነው ያለው። ከምን አንጻር እንደሆነ እዚያ ጋር እየተናገረ ያለው ማየት እንችላለን። እሱ አይደለም አሁን ሐሳባችን። በዚህ ጥቅስ መሰረት አንተ የአብርሃም የይስሐቅ የያዕቆብን አምላክ ነው የምታመልከው ወይንስ ባሪያውን ወይንም አገልጋዩን ኢየሱስ ክርስቶስ ነው የምታመልከው?
የአብርሃም የይስሐቅ የያዕቆብ አምላክ ነው የማመልከው። እሱ ራሱ ደግሞ ማን ነው? ምን አለ መሰለህ እዚህ ጋር እንትን ያልከኝ ነው እየሰማኸኝ ነው? አዎ እየሰማሁ ነው። ከአባታችን ከያዕቆብ ከአባታችን ስለዛ አይ ቲንክ እንደውም ዮሐንስ ወንጌል ምዕራፍ 4 ይመስለኛል ይሄን ጉድጓድ ከሰጠን ከአትበልጥም ሲል ነው እኔ ከአብርሃም በፊትም ነበርኩኝ። እሱ ያለው አንደኛ እሱ ጥቅስ ያለው ዮሐንስ ወንጌል ምዕራፍ 4 ሳይሆን ምዕራፍ 8 ላይ ነው። እሺ ምዕራፍ 8 ሳይሆን አሁን ጥያቄያችን የአብርሃም የይስሐቅ የያዕቆብን አምላክ ነው የምታመልከው ወይንስ የአብርሃም የይስሐቅ የያዕቆብ አምላክ የሆነው የላከውን ባሪያውን ነው የምታመልከው? የአብርሃም የይስሐቅ የያዕቆብ አምላክ ነው የማመልከው። እርሱ የላከውን ባሪያውን ኢየሱስን አታመልከውም ማለት ነው። ምክንያቱም የአብርሃም የይስሐቅ የያዕቆብ አምላክ የላከው ባሪያው እንደሆነ ይናገራል። ኢየሱስ ባሪያው ኢየሱስ ሰው ሆኖ ተመላልሷል እዚህ ምድር ላይ። ኢየሱስ ሰው ሆኖ ከመላልሱ ፊት በአብ ዘንድ ነበረ። እሺ ስለዚህ አንተ የምታመልከው የአብርሃም የይስሐቅ የያዕቆብንም አምላክ ታመልካለህ፣ ኢየሱስንም ታመልካለህ ማለት ነው አይደል? ኢየሱስ የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ እኮ እሱ ራሱ ተናገረ አይደል? አሁን ያን ባለው ቦታ ላይ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሏል ኢየሱስ። እንዴ አሁን እየነገርኩ እኔ ከአብርሃም በፊት ነበርኩ ምን ማለት ነው? መኖር እሺ ይኖርም በል ግን አምላክ ነኝ አላለም ኢየሱስ። ኖ እኮ እንዴ እዛ ጋር አንዴ አሁን እኮ ሁሱ እዚህ ቁጭ ብሎ በጣም ወደ ኋላ ቢሄድ 20 ምናምን ዓመት ነው የሚሄደው አይደል? የዛሬ 50 ዓመት አትነግረኝም አንተ ስለ ዛሬ 50 ዓመት ተወዳደረ እኔም በለጠም በል እሺ ምን ይሁን አምላክ ልጨርስልህ። አንተ ልትነግረኝ የምትለው ቢበዛ 26 25 ዓመት ወደ ዘት ትሄዳለህ። ከዛ ወደ ዛት ትሄዳለህ። ግን እሺ አልኩልህ ያው አልኩልህ እሺ ምን ይሁን ምን ይሁን እሺ ምን ይሁን ያስተጋባ ምን ይሁን ከዚያስ ምን ይሁን አይደለም እኮ የሆነውን ነገር እየነገረህ እኮ ነው። ምን እኔ አንተ ይሁን እኔ ይሁን ሳይሆን አንተ የሆነውን ነገር አንተ ያልከውን አልሆነም እያልኩ አምላክ ነኝ አላለም ኢየሱስ። በየትኛውም ሂሳብ ነው ደምረው ከየትኛው ጥቅስ 50 ጥቅስ አምጣ አምላክ ነኝ ብሎ የተናገረበት አንዲት ቦታ የለም መጽሐፍ ቅዱስ ላይ። ኖ ኦኬ እሱ ምን መሰለህ እሱ የግድ አንተ እንደዚህ ብለህ ንገረኝ አንተ ልትለው ትችላለህ። እኔ ግን በእሱ በነገረኝ መንገድ ነው እሱ በነገረኝ መንገድ ችግሩ ምን መሰለህ አንተ እንዲህ አላለም ነው የምትለው። እሱ ባለኝ መንገድ ስለራሱ ምን አለ ኢየሱስ? እኔ ምንድን ነኝ አለ። እሱ ባለኝ መንገድ እኔ ይገባኛል። መጽሐፍ ቅዱስ ኢየሱስ ምን አለ ስለራሱ? እኔ ሰው ነኝ ነው ያለው ወይስ እኔ አምላክ ነኝ ያለው? ከአብርሃም በፊት ነበርኩ። እዚህ የምታየው ሰውዬ ከአብርሃም በፊት የነበረ ሰው ነው አላለም ብሏል። ይሄን በሌላውን ተው። አዳምጣ። ኢየሱስ እኔ ሰው ነኝ ብሏል አላለም? ኢየሱስ ከአብርሃም በፊት ነበርኩ ብሏል አላለም? እሺ ከምን አንፃር ነው ያለው? ችግር የለውም በቃ መልስ አይመልስም ብጠይቀው። ምክንያቱም ይሄ ጥያቄ መልስ የለውም። ወንድ ከሆንክ እኔም ጠይቀህ መልስ ወላሂ አትመልስም። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ይኸውልህ እግዚአብሔር የተባላቸው ነገሮች ሁሉ ኢየሱስ ክርስቶስ ተብሏል። አንዴ ምን አለ መሰለህ? ቆይ አንዴ ልጨርስልህ። ቆይ ሙሴ ጋር እግዚአብሔር መጣና ዘጸአት ላይ ማን ነው ልበላቸው እኔ ያለና የምኖር እግዚአብሔር ያለውን የተባለው ሁሉ ኢየሱስ ብሏል ካልክ እኔ ልጠይቅህ። እግዚአብሔር ያለው ኢየሱስ ያላለው አንድ ጥያቄ ብቻ። እግዚአብሔር እኔ አምላክ ነኝ ብሏል አይደላሹ? ኢየሱስ እኔ አምላክ ነኝ ብሏል። አለቀ ጉዳዩ። ወላሂ አለቀ። አላለም። በል ድምፅህን ከፍ አድርገህ ለምን ይላል አላለም። ስለዚህ እግዚአብሔር ያለው ለምን ይላል የሚለው ዋበላዚ አላለም። አይ ቆይ ለምን ይላል? አምላክ ስላልሆነ አላለም። ይኸውልህ ይሄ እንትን ክርክር ነው። ቆይ ልጨርስልህ። እኔ ትምህርት ቤት እግዚአብሔር ያለው ነው ኢየሱስ ብሏል አልከኝ። እሺ እግዚአብሔር እኔ አምላክ ነኝ ብሏል አልኩህ። አዎ ብሏል አልከኝ። ኢየሱስ እኔ አምላክ ነኝ ብሏል። ሂሳብ አስተማሪ ክፍል ገብተው ሂሳብ አስተማሪ ነኝ አይልም። ሂሳቡን ያስተምርሃል። አንተ ሂሳብ አስተማሪ መሆን ታውቀዋለህ። ሲጀመር አይደለም ኢየሱስ ክርስቶስ አምላክ ስላልሆነ እኔ አምላክ ነኝ። ስማኝ አስተማሪ አንተ ባዮሎጂ አስተማሪ ገብቶ ሲያስተምርህ ባዮሎጂ አስተማሪ እንደሆነ ታውቀዋለህ። ስለዚህ ኢየሱስ ክርስቶስ እኔ አምላክ ነኝ አላለም አይደለ? ባጭሩ አላለማ። የኔ አባባል አልገባሽም ማለት ነው። ይኸውልህ ባዮሎጂ አስተማሪ ገብቶ ባዮሎጂን ሲያስተምርህ
በልጁ አስተምሮ እንደሆነ ታውቀዋለህ ማለት የፈለከው ገብቶኛል። በአንደበቱን አምላክ ነኝ ያላለው ግን በተግባር አምላክነቱን አሳይቷል ልትለኝ ነው አይደለ? ነው አይደለ? በተግባር በቃ እኮ በደንብ ተረድቻለሁ፣ ገብቶኛል። አልገባህም ምናምን አትበል፣ በደንብ ገብቶኛል። ግን ክርስቶስ እኔ ሰው ነኝ ብሎ በርካታ ቦታ ላይ ሲናገር የሚገርማችሁ እኔ አምላክ ነኝ ብሎ አንዲት ቦታ ላይ ደፍሮ ተናግሮ ያ ነው ክርስቶስ ስለመጣ ነው።